እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎቻችንን ይዘንላችሁ ቀርበናል። ከዜናዎቹ ጋር ሰላማዊ ቲቦ ነኝ። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የአረንጓዴ አሻራ መርሃ ግብር የተፈጥሮ ሀብትን በመንከባከብ የአየር ንብረት ለውጥ ተጽዕኖ ከመቋቋም ባለፈ እንደ ሀገር የምግብ ዋስትናን ለማረጋገጥ እንደሚያግዝ ተገልጿል። እሌኒ ያርቃ በመርሃ ግብሩም ኢትዮጵያ ባለም ትልቁ ዘላቂ የተፈጥሮ ሀብት ልማት የሚተገበርባት ሀገር እንድትሆንም አስችሏታል። በዚህም ኢትዮጵያ የተለያዩ ዓለም አቀፍና አህጉር አቀፍ እውቅናዎችን እንድታገኝም ምክንያት ሆኗታል። የደን ውድመትን በመከላከልና የተፈጥሮ ሀብትን በመጠበቅ የደን ሽፋን እንዲጨምርም ያስቻለ ሲሆን በረሃማነትን መከላከል፣ የድርቅ አደጋን መቀነስና መሬትን ከመራቆት መታደግን ጨምሮ ዘርፈ ብዙ ዓላማን የሰነቀ ነው። በችግኝ ጣቢያና በጥብቅ ስፍራዎችም በእንስሳት ማደለብ፣ በንብ ማነብ፣ በአትክልትና ፍራፍሬ ዘርፍም የስራ ዕድል በመፍጠር ብዙዎችን ተጠቃሚ እያደረገ ይገኛል። ከተፈጥሮ ሀብት ጥበቃና የምግብ ዋስትና መሰረት ሆኖ ከማገልገል ባሻገርም በዓለም አቀፍ ደረጃም የኢትዮጵያን ገጽታ በመገንባቱ ረገድም የላቀ አስተዋጽኦ እያበረከተ ይገኛል። በአጠቃላይ የአረንጓዴ አሻራ መርሃ ግብር የአየር ንብረት ተጽዕኖን በመቀነስ ኢትዮጵያ ሀገራዊና ዓለም አቀፋዊ የኢኮኖሚ፣ ማህበራዊ፣ ዲፕሎማሲያዊና ፖለቲካዊ መስኮች ላይ ዘርፈ ብዙ ፋይዳ እያስገኘ ነው። በትናንትናው ዕለትም በአንድ ጀንበር የአረንጓዴ አሻራ መርሃ ግብር መላው ኢትዮጵያውያን በነቂስ በመውጣት ሌላ አዲስ ታሪክ ጽፈዋል። ይህም በመንግስትና በህዝብ መካከል ያለውን ጥብቅ ግንኙነት ለመላው ዓለም ገልጦም አሳይቷል። ዘገባው የፋና ብሮድካስቲንግ ኮርፖሬሽን ነው። የኢትዮጵያ ግብርና ስራዎች ኮርፖሬሽን ትውልድን በትምህርት በማጽናትና የሀገር ብልጽግናን በአረንጓዴ አሻራ በማረጋገጥ ረገድ የችግኝ ተከላና የትምህርት መሰረተ ልማት ስራዎችን በተቀናጀ መልኩ ማከናወን እንደሚገባ ተገለጸ። ኮርፖሬሽኑ በደቡባዊ ሲዳማ ዞን አለታ ወንዶ ወረዳ ዊቾ ቀበሌ የአረንጓዴ አሻራና የክረምት በጎ ፍቃድ እንዲሁም በቡርሳ ወረዳ ለሴቶች ልማት ህብረት የወተት ላሞችን ድጋፍ አድርጓል። አካሉ ጥላሁን ተጨማሪ ይዟል። የኮርፖሬሽኑ ዋና ስራ አስፈጻሚ ወይዘሮ የሽመቤት ነጋ እንደገለጹት ኮርፖሬሽኑ ግብርናን ለማዘመን መካናይዜሽንን በማስፋፋት ትራክተሮችን፣ ኮምባይነሮችን እንዲሁም ማዳበሪያ ለአርሶ አደሮች የማቅረብ ስራ በስፋት እያከናወነ ይገኛል። ባለታ ወንዶ ወረዳ ዊቾ ቀበሌ ለሚገነባው የቅድመ መደበኛ ትምህርት ቤት መሰረተ ድንጋይ መቀመጡን ገልጸው ግንባታውን በመጪው የትምህርት ዘመን መስከረም ወር በሙሉ ቁሳቁስ አሟልቶ ለማህበረሰቡ ለማስረከብ እቅድ መያዙን ገልጸዋል። የነገይቷን ሁሉንም ያካተተች ህብረ ብሔራዊት ኢትዮጵያ ለመመስረት ትውልድ ግንባታ መሰረታዊ ስራ ነው ብሎ ፓርቲያችን ብልጽግና መንግስትን የሚመሩት ክቡር ጠቅላይ ሚኒስትራችን ካመጧቸው ኢኒሼቲቮች መካከል አረንጓዴ አሻራ አንዱ ትልቁ ኢኒሼቲቭ ነው። አረንጓዴ አሻራ በኢትዮጵያ ኮንቴክስት የአካባቢ ጥበቃ ጉዳይ ብቻ ሳይሆን አረንጓዴ አሻራ በራሱ ኤክስፖርት ነው። ልክ ህፃናትም እንደ ችግኝ ሁሉ ከመጀመሪያ ከመሰረቱ ጀምረን ህፃናትን በእንክብካቤ ሀገር ወዳድ ሆነው እንዲያድጉ ካላደረግን ትውልድ ስብራት ላይ የሚገጥመን ፈተና ነገ ጧት እንደ ሀገር አሁን በሚገጥመን አይነት ያለውን ችግር ከመፍታት አንጻር የሚኖረውን ፋይዳ ታሳቢ በማድረግ የትውልድ ግንባታ ትልቅ ትኩረት የተሰጠው ስለሆነ ለነዚህ ችግኞች ሊሆን የሚችል ደረጃውን የጠበቀ ሁሉም ፋሲሊቲ የተሟላለት የግብርና ስራዎች ኮርፖሬሽንን የሚመጥን የመዋለ ህፃናት እንድንገነባ እድሉን ስላገኘን ትልቅ ለኛ ትልቅ ደስታም ነው። እንደ ሀገር ለትውልድ ግንባታ በተሰጠው ትኩረት ጥራት ያለውን ትምህርት ለሁሉም የማዳረስ ስራ በከፍተኛ ትኩረት እየተሰራ እንደሚገኝ አስታውሰው ለ250 ተማሪዎች የትምህርት ቁሳቁስ ድጋፍ አድርገዋል። በሌላ በኩል ኮርፖሬሽኑ በቡርሳ ወረዳ ቆሶሪቻ ቀበሌ በግብርና ስራ ለተሰማሩ 20 ሴቶችን በአባልነት ለያዘው ለሴቶች ልማት ህብረት ከ700 ሺህ ብር በላይ ድጋፍ በማድረግ 8 የተሻሻሉ የወተት ላሞችን አስረክቧል። ሴቶች የቤተሰብ ብልጽግናን ለማረጋገጥ ትልቅ አቅም ያላቸው በመሆናቸው ለእናቶች የተደረገው ድጋፍ የተሻለ ስራ ሰርተው የኢኮኖሚ አቅማቸውን እንዲያሳድጉ እድል የሚፈጥር መሆኑን አስረድቷል። ክልሉ ሴንተር ኦፍ ኤክሰለንስ ሆኜ ወጣበታለሁ ብሎ የያዘው ኢኒሼቲቭ የወተት ኢኒሼቲቭ ነበረ። ይህንን ኢኒሼቲቭ የሚደግፍ እንደ ሀገርም ደግሞ
የያዝነውን የሌማት ትሩፋት ኢኒሼቲቭ የሚደግፍ ገበያ ላይ ያለውን የወተት ገበያ እጥረትም እንደዚሁ በመፍታት የራሳችሁ የሆነ አስተዋጽኦ ያበረክትላችኋል ብለን እናስባለን። የደቡባዊ ሲዳማ ዞን ዋና አስተዳዳሪ አቶ መንገሻ ፊተሞ ህጻናት የተሻለ የትምህርት መሰረት ይዘው እንዲያድጉ መሰል ስራዎች ተጠናክሮ መቀጠላቸውን ጠቅሶ ኮርፖሬሽኑ ያስጀመረው የትምህርት ቤት ህንጻ ግንባታ ለጀመርነው የትምህርት ጥራት ማረጋገጥ ስራ ተጨማሪ አቅም ነው ብለዋል። በዞኑ በመንግስትና በህብረተሰብ ትብብር በርካታ የቅድመ መደበኛ ትምህርት ቤቶች መገንባታቸውን ጠቅሰው የኢትዮጵያ ግብርና ስራዎች ኮርፖሬሽን ዘመናዊ የመማሪያና የመምህራን ህንጻ በመገንባት እንዲሁም ለ250 ተማሪዎች የመማሪያ ቁሳቁስ በማቅረብ ለትውልድ ግንባታ ያደረገውን አስተዋጽኦ አድንቀው ምስጋናም አቅርበዋል። እንግዲህ ትምህርት ቤት ስራዎች እንደ ክልላችን የትምህርት ስብራትን ለመጠገን በህፃናት ላይ በቅድመ መደበኛ ላይ ከሰራን የትምህርት ስብራቱን መጠገን እንችላለን በሚለው ንቅናቄ በርካታ ቅድመ መደበኛ ትምህርት ቤቶች እየተገነቡ ይገኛል። አንዳንዶቹ አልቆም ስራ ተጀምሮ ነው የሚገኘው። አሁንም ይህን ስራ አላቆምንም። ይህን ስንሰራ ህዝቡ ካለው ገንዘብ ካለው ንብረት አንስቶ አስተዋጽኦ እያደረገ አመራሩ መንግስት ሰራተኛው ከደሞዙ አንስቶ ቆርጦ አስተዋጽኦ እያደረገ እየሰራን እንገኛለን። ለዚህም አሁን የጀመርነውን ስራ አጠናክረን እንቀጥል። ይሄ አሁን ግብርና ስራዎች ኮርፖሬሽን የሚያስገነብልን ህንጻ ትልቅ አቅም ይሆንልንና ለተማሪዎቻችን ደግሞ ትልቅ ስንቅ የሚሆን ስለሆነ ይሄ ስራ እንደ ዞኑ አስተዳደር ከመጀመሪያው ጀምረ እስከሚጠናቀቅ አስፈላጊው ድጋፍ በማድረግ ከጎናችሁ የሚሆንና ይሄ ስራ በተፈለገው በታቀደው ጊዜ እንዲያልቅ ኃላፊነት ወስደን የምናስፈጽም መሆኑን እየገለጽኩኝ በድጋሚ የኢቾና አካባቢ ማህበረሰብ ተማሪዎችና ወላጆች እንኳን ደስ አላችሁ እንኳን ደስ አለን ልል እፈልጋለሁ። ባለፉት 8 ዓመታት በአረንጓዴ አሻራ መርሃ ግብር የቡና የከብቶች መኖ ለምግብነት የሚውሉ የተለያዩ ችግኞች እንዲሁም የአየር ንብረት ለውጥን ለመቋቋም የሚያግዙ ዛፎችን በስፋት መተከላቸውን ገልጸው ይህም የአካባቢ ጥበቃን ከማጠናከር ባለፈ የህብረተሰቡን ኢኮኖሚያዊ ተጠቃሚነት ለማሳደግ አስተዋጽኦ ማድረጉን አመልክቷል። ለጥላም ለውበትም ለምግብነትም የሚሆን ዛፍ ነው የምንተክለው። እንደ ዞናችን በዚሁ ዓመት ብቻ 72 ሚሊዮን በላይ የሚሆኑ ችግኞችን ተክለናል። የቡናን ዛፍ፣ የመናውን እንዲሁም የፍራፍሬን ዛፍ ተክለናል። ይህን ስንተክል ማህበረሰባችን ፍራፍሬውን እያገኘ ለኢንዱስትሪ ፓርክ ግብዓት እያቀረበ ምርቱንም እያሳደገ ኢኮኖሚንም እያሳደገ ይገኛል። በጠንካራ ስራና በራስ አቅም የምግብ ዋስትናን ለማረጋገጥ ዘርፈ ብዙ ስራዎች እየተሰሩ እንደሚገኙ የኢፌዴሪ አደጋ ስጋት አመራር ኮሚሽን ገለጸ። የኮሚሽኑ አመራሮችና ሰራተኞች በሲዳማ ክልል በአደጋ ስጋት አመራር ኮሚሽን የተሰራ የበቆሎ ማሳን ጎብኝተዋል። ተጨማሪ አለን። የመስክ ጉብኝቱን የመሩት አምባሳደር ዶክተር ሽፈራው ተክለማርያም በተለያዩ ምክንያቶች የሚደርሰውን አደጋ በጠንካራ ስራና በራስ አቅም ለመከላከል ዘርፈ ብዙ ስራዎች እየተሰሩ ስለመሆኑ ተናግረዋል። አምባሳደሩ በሲዳማ ክልል በአደጋ ስጋት አመራር በዳራና ማጋራ ላይ የተሰራው የበቆሎ ማሳ ላይ የታየው ውጤት ለዚሁ ማሳያ ነው ብለዋል። ሰብአዊ ድጋፍን በራስ አቅም የማሳካት ስራ ላይ ወደ 5 ፍኖተ ካርታዎችና 5 ፓኬጆችን ይዘን ነው የምንሰራው። አንዱና ትልቁ የአደጋ ስጋት ምላሽ ፈንድን የሚመለከት ነው። እንደ አገር የሉዓላዊነታችንን ከማረጋገጣችን ጋር አብረው የሚያያዙ ክብራችንን ማስጠበቅ፣ ነጻነታችንን የተሟላ ማድረግ የምንችለው ለዚሁ የሚሆን የፋይናንስ ስርዓታችን ከሀገራችን ማሰባሰብ ስንችል ነው በሚል በትልቁ የሚሰራ ስራ አለ። የኢትዮጵያ አደጋ ስጋት ምላሽ ፈንድ ብለን በክልሎችም በዞኖችም በወረዳዎችም እየተሰራ ያለ ስራ ነው። እንደ ሀገር ወደ 253,000 ሄክታር ማልማት ነው የሚጠበቅብን። ከዛ ውስጥ ወደ 20 ሚሊዮን ኩንታል ለመያዝ ማለት። ዛሬ እንግዲህ እዚህ ያየነው የ300 ሄክታር የበቆሎ ማሳ በሲዳማ ክልል አደጋ ስጋት ስራ አመራር ኮሚሽን የለማውን ነው። እኛ የመጀመሪያውን ክፍል 100 ሄክታር አይተናል። በየትኛውም መለኪያ ሲታይ የበቆሎ አቋቋም የበቆሎ ምርት በራስ አቅም እንችላለን የምንለው ነገር ለማለት ያክል ብቻ እንዳልሆነ ተሰርቶም ሆኖም የሚታይ ነገር እንደሆነ የህዝባችንን አቅም
የአመራሮቻችን የአመራርነት ሚና አሉ የሚባሉ ቴክኖሎጂዎችን መሬት ላይ ማሳረፍ ከተቻለ 253,000 ሄክታር መሬትን በእጃችን ላይ ነው ያለው። ሀገሪቱ ድህነትን በራስ ጥረት ለመለወጥና የውጭ እጅ ላለመመኘት የተካሄደው ርቀት ፍሬው ያማረ እንደሆነ ነው ያነሱት። ተፈጥሯዊም ይሁን በሰው ሰራሽ ምክንያት ሰብአዊ ድጋፍ ያስፈልጋል የምንለው ዜጋ ወር ማህበረሰቡ አካባቢ ቢኖር የግድ ለምነን የግድ አንጋጣን የግድ ተንበርክከን ማምጣት የለብንም ማለት። ስለዚህ ዛሬ ላይ የምናየው እንደዚህ አይነት ችግሮች ቢኖሩ በአንድ በኩል ኢኮኖሚያችንን እያሳደግን በአንድ በኩል አይበገሬነታችንን እየገነባን በሆነ ምክንያት የሚቸገር ደግሞ ካለ በራሳችን አቅም መቻልን የሚያሳይ ነገር ነው ያየነው። ስለዚህ ተሻግረናል ማለት ነው። እየተሻገርን መጥተናል ማለት ነው። ለምነን ከመመገብ አልፈናል ማለት ነው። ክብራችንን ሽጠን ከዜጎቻችን ለመመገብ ከምንሄድ አልፈናል ማለት ነው። ነጻነታችንን ሸርሽረን ባካችሁ ይህንን ልንሰጣችሁ ነውና እንደዚህ ተንበርከኩ ከሚባልበት አምልጠናል ማለት ነው። የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ በበኩላቸው በክልሉ የሰው እጅ ከመጠበቅ በራስ አቅም በመነሳሳት የምግብ ዋስትናን ለማስጠበቅ ስራዎች በትኩረት ተሰርተዋል ነው ያሉት። በእኛ ክልል በሀገርም ደረጃ እየተሰራ ያለ ስራ ነው። ይሄ አንዱ ይሄ ልመና ከውጪ እርዳታ እጅ መዘርጋት የሚያዋርደን ነው፣ የሚያዋርድ ተግባር ነው። ለምነን የምናመጣው ነገር ይሄንን መፍቀድ የለብንም። ራሳችን በውስጣችን ቤተሰብ፣ ማህበረሰብ፣ ወረዳ፣ ዞን፣ ክልል ራሱን እየቻለ ራሱን ያቋቁም በሚል እየተሰራ ያለውን ስራ ነው እየገመገሙ ያሉት። በእኛም ክልል ይሄ ሙከራዎች አሉ። በዚህ መንገድ ለመስራት አንዱ መግባባት ነው። መልሶ ደግሞ ያንን በማህበረሰብ ደረጃ እንደዚህ ክፍት የሆኑ ቦታዎችን በመስራት ይሄ ስራ እንዲሰራ ለማድረግ ነው የተሞከረው። ይሄ በብዙ ቦታዎች ላይ የዚህ አይነት ምርት ተመርቷል። በመምራትም በመሰራትም ውጤትም እየመጣ እንደሆነ ጎብኝተናል። ቀጥሎ ግን ከዚህ በላይ አስፍተን መስራት እንዳለብን ትምህርት የሚወሰድበት እንደሆነ ነው ያየን ያለ ነው። በክልሉ 5 ወረዳዎች በእያንዳንዱ ከ100 ሄክታር በላይ የለማው የበቆሎ ማሳ ለቀጣይ ስራም መነሳሳትን ይፈጥራል ያሉት ደግሞ የሲዳማ ክልል አደጋ ስጋት አመራር ኮሚሽን ኮሚሽነር አቶ ኃይሉ ሀሰና ናቸው። ትልቁ ነገር በራስ አቅም የምግብ ሉዓላዊነትን ለማረጋገጥ መንግስትም ሸማቸው ነው። ገበያ መውጣት የገበያ ንረትን ስለሚያመጣ መንግስት ባለው መሬት ላይ አርሶ ምርት ሰብስቦ በማጠራቀም ችግር ለሚደርስባቸው ወገኖች የምግብ እህል ለማቅረብ ታስቦ እየተሰራ ያለ ስራ ነው። ከዚህ ስራ በፈጣሪ ፍቃድ በርካታ ምርት እንሰበስባለን ብለን እናስባለን። በየትኛው መንገድ በኤልኒኖም ይሁን በላሊና ጉዳት የደረሰባቸው በተፈጥሮም በሰው ሰራሽ አደጋም ጉዳት የደረሰባቸው ወገኖቻችን ከዚህ ሰብስበን ከምናከማቸው ከመጋዘናችን እያወጣን ህዝባችን ማህበረሰባችን የመደገፍ እቅድ ተይዞ እየተሰራ ያለ ስለሆነ ጥሩ ተስፋ የሚሰጥ ስራ እንደሆነ ነው እኛም ለማየት የቻልነው። በመስክ ምልከታው ከተለያዩ ክልሎች የተገኙ ተሳታፊዎች በበኩላቸው ተዘዋውረው የተመለከቱት ስራ ልምድ የሚሆን እንደሆነ ነግረውናል። በራስ አቅም ምንም ነገር መስራት እንደሚቻል ማየት ችለናል። በራሳችን ኢትዮጵያ በራሷ አቅም ከእርዳታ ነጻ የምትሆንበትን የራሷን አቅም መፍጠር እንደምትችል በሲዳማ ክልል አይተናል። እውነት ለመናገር በጣም በጥቂት ጊዜያት ውስጥ ነው ይሄ ስራ የተሰራውና ትልቅ ተስፋ ሰጪ ያው ለሀገራችን ትልቅ ተስፋ ሰጪ ነገር አይተናልና በጣም ደስ ብሎናል። በዚህ ጉዳይ በሲዳማ ክልል ያየነው በጣም የሚያኮራ ደስ የሚል ሰው ቁርጠኝነት ካለው መስራት እንደሚቻል የሚያሳይ ስራ ነው። እዚህ ያየነው የበቆሎ ምርት ለሌሎች ክልሎችም ተሞክሮ የሚሆን ነው። እንዲሁም በእኛ ክልልም ያለውን አቅም እንዲያነሳሳን እንድንጠቀም የሚረዳ ሀሳቤ ነው። በጣም ደስ ይላል። አርሶ አደሩ ማህበረሰቡ በራሱ ራሴን እችላለሁ የሚል መንፈስ በራሱ እንዲሰንቅ ያደርገዋል ማለት ነውና እጅግ በጣም ወሳኝ ስራ ነው እየተሰራ ያለው ማለት ነው። እኔ ስመጣ እንደዚህ አልጠበቅኩም። በጣም ጥሩ ስራ ተሰርቶ ነው እዚህ መሬት ላይ ያገኘሁት። በጣም ደስ ብሎኛል። ባንድ በክላስተር ራሱ ዞኑ ማነው ክልሉ ራሱ ይሄን ኢኒሺዬቲቭን ወስዶ የሰራው ስራ በጣም ትምህርት የሚወሰድበት እና ትልቅ አቅም ነው ብሎ መውሰድ ይቻላል ማለት ነው።
የነዋሪዎች የመልካም አስተዳደር ጥያቄ ሆነው ለዘመናት የከረሙ የመሰረተ ልማት ስራዎችን በአጠረ ጊዜ ለማጠናቀቅ በትኩረት እየሰራ መሆኑን የአለታ ወንዶ ከተማ አስተዳደር ገለጸ። የከተማው ነዋሪዎችም እየተሰሩ ያሉ የመሰረተ ልማት ስራዎች ተስፋ ሰጪ መሆናቸውንም ተናግረዋል። አመለወርቅ ቁሪሶ ተጨማሪ ይዛለች። የአለታ ወንዶ ከተማ ከተቆረቆረች ረጅም ዘመን ያስቆጠረች ብትሆንም ለነዋሪዎቿ ማሟላት ያለባት የመሰረተ ልማት ስራዎች ግን እድገቷን የኋሊት እየጎተቱት ቆይተዋል። ከቅርብ ጊዜ ወዲህ ከተማዋ እየተነቃቃች መሆኗን ነዋሪዎች ይናገራሉ። አለታ ወንዶ እንግዲህ ያው ባለፉት ዘመናት እድገቷ እንግዲህ ካሉት ከአመሰራራቱ ጀምሮ ትንሽ ወደ ኋላ የቀረች ነበረች። አሁን እንግዲህ የመንግስት ለውጥ ከመጣ ወዲህ መነቃቃት አለ። ይሁን እንግዲህ የመሰረተ ልማት አውታሮች ከበፊቱ በተሻለ ሁኔታ ስርጭቱ አለ እና በሁለተኛ ደረጃ እንግዲህ አሁን የኮሪደር ግንባታ ተብሎ የተጀመረው በጥሩ ሁኔታ ነው የሄደው። እኔ በዚህ ኮሪደር ልማት ላይ መናገር የሚፈልገው ከኮሪደሩ ልማት ባለፈ የከተማ ፕላን በፊት የነበረው የከተማ ፕላን ችግር ነበረው። መንገዶች ላይ ቤቶች ተሰርተው ነበር። እነዛ ቤቶች አሁን መስመር ይዘዋል። የከተማ ፕላንም ለማስጠበቅም መልካም ጅምር ነው ብዬ አስባለሁ። የኮሪደሩ ልማት በኢትዮጵያ ደረጃ ተጀምሮ ያለው በቅርብ ብዙ እድሎች ይዞ መጥቷል። መዋቅራዊ ፕላን ወይ ማስተር ፕላን አለታ ከተማ ላይ ብዙ ሲሰራ የቆየው አሁን ፋንክሽናል ሆኖ ብዙ ቦታ እየተሰራ ይገኛል። እየተሰራ ያለው እየታቀደ ያለው የመንገድ ከፈታ፣ የመብራት ዝርጋታ፣ የውሃ መስመር ዝርጋታዎች በስፋት እየተሰራ ነው ያለውና ይሄ በጣም በዚህ አመት የተሰራው በጣም የሚበረታታ ነገር ነው። እነዚህን የመሰረተ ልማት ስራዎች ከዳር ለማድረስና ለከተማው እድገት የበኩላቸውን እያበረከቱ መሆኑን ገልጸዋል ነዋሪዎቹ። አሁን በአለታ ወንዶ እየተሰራ ያለው ነገር ህብረተሰቡ ደግሞ ፍቃደኛ ነው። ለሚጠየቀው ነገር ህብረተሰቡ ፍቃደኛ ነው። አለታ አሁን ስማርት ሲቲ ለማድረግ ሁሉም ስታክሆልደሮች ሁሉ በትብብር እየሰራ ይገኛል። ጥሩ ነገር እያየን ነው። ወደፊት ነገር ደግሞ እንደባለፈው እንቀጥል ማለት ትንሽ አይደለም። ዘመን አመጣው ነው። ሁሉም ተረባርበን በሚጠይቅበት ልክ ያንን እንደ ዜግነት እንዴት ይመለከተኛል ብዬ ልማቱን ደግፋለሁ። የአለታ ወንዶ ከተማ አስተዳደር ከንቲባ አቶ ሳሙኤል ቦጋለ የአለታ ወንዶ ከተማን ለነዋሪዎች ምቹ ለማድረግ በልዩ ትኩረት እየሰሩ መሆኑን አንስተው የተጀመሩ ትልልቅ ፕሮጀክቶችንና የመሰረተ ልማቶችን ለማጠናቀቅ እየሰሩ መሆኑን ተናግረዋል። እንዳለታ ቁልፍ ጉዳይ መሰረተ ልማት የምንለው የዚህ የውሃ ጥያቄ ነበረ። እነዚህ ጊዜ የወሰዱ ቢሆንም አሁን ላይ ወደ ማገባደድ የደረስንበትና ልዩ ትኩረት ተሰጥቶ ሊሰራ የሚገባ ብለን የለየነው አንዱ እሱ ነው። ከመሰረተ ልማት በርካታ ዜጎችን ሊያጠጣ የሚችል ከ500 ሚሊዮን ብር በላይ የሚሰራ ፕሮጀክት ነውና ይህ ፕሮጀክት ከመዘገየቱ ጋር ተያይዞ የህዝብ ቅሬታም ጭምር ነበረ። ለዚህ ጉዳይ የክልሉ መንግስትም በተለየ ሁኔታ ትኩረት ሰጥቶ እያገዘን እየሰራን እንገኛለን። ከዛ ባሻገር እንዳለታ ህዝብ በራሱ እየሰራ ያለው ልማት በርካታ ልማቶች አሉ። መንግስት እንደ መንግስትም በፕሮግራም ይዞ በእቅድ ተይዞ እየተሰሩ ያሉ ፕሮጀክቶች ተጀምሮ ያላለቁ አሁን የጨረስናቸው እነዚህ መካከል ትምህርት ቤቶች የተጀመሩ ያላለቁ ጨርሰን ወደ አገልግሎት እንዲገባ ያመቻቸን ጤና ጣቢያ አዲስ ጤና ጣቢያ አሁን አልቆ ወደ አገልግሎት የገባበት የመንገድ ከፈታ፣ የጠጠር መንገድ፣ የኮብልስቶን ዲች፣ ካልቨርት እነዚህ በርካታ መሰረተ ልማቶች ከተማ ውስጥ እየሰራን ነው። ከንቲባው አክለው የተለያዩ የመሰረተ ልማት ስራዎችን ከነዋሪዎች ጋር በቅንጅት እየሰሩ መሆኑንም አመላክተዋል። እዚህ በኮሪደር መሰረተ ልማት ስራዎችን ሲንሰራ ትልቁን ድርሻ የሚይዘው ማህበረሰቡ ነው። አንደኛ እንደ ከተማችን ከቆይታ አንጻር የረጅም አመት ታሪክ ያለው ከተማ ከመሆኑ ጋር ተያይዞ የፕላን ጥሰቶች ነበሩ።
እነዚህ ፕላን ጥሰቶቹን ህዝብን አውጥተን አወያይተን ካወያየን በኋላ ወደ ስራ ከመግባት በፊት እያንዳንዱ የምንሰራውን ዲዛይን አምጥተን አሳይተን የሚፈርሱ ቤቶች የሚፈርሱ ተቋማቶችን ይፋ አድርገን ስንሄድ እያንዳንዱ በራሱ ወጪ በራሱ አፍርሶ ቦታውን እንድንሰራ ክፍት አድርጎልናል። ይህ ብቻ አይደለም። ካፈረሰ በኋላ እንደገና ወደ ልማት ስንገባ ያፈረስነውን መልሶ በራሱ ወጪ ገንብቶ በከተማ ደረጃ የሰጠነውን ቀለም በራስ በስታንዳርዱ ሰርቶ ጊዜያዊ ፍቃድ ሰጥተናቸው የቦታ ደረጃ የማይፈቅደው ራሱ ቢሆንም አሁን ጊዜያዊ ፍቃድ ወስደው በዛ በሰጠነው ዲዛይን መሰረት ሰርተው ማብራት አውጥተው ከፍተኛ እገዛ ነው በህዝቡ ዘንድ ነው። ይሄ ሁሉ ለውጥ የመጣው በማህበረሰቡ ትብብር ነው። ይሄ ብቻ አይደለም። ይህንንም አድርጎ እንደዚህ ከተማችን የሚለወጥ ከሆነ በገንዘብም እናግዛለን ብሎ በራሳቸው እንትን አቋቁሞ ኮሚቴ አቋቁሞ ፈንድራይዚንጉን ጀምረዋል። ሲዳማ ባንክ ጠቅላላ ሀብቱ ከ8.1 ቢሊዮን ብር በላይ መድረሱን አስታወቀ። ባንኩ በ2025/26 በጀት ዓመት 446.8 ሚሊዮን ብር ያልተጣራ ትርፍ ማስመዝገብ መቻሉን ገልጿል። ሲሳይ ከበደ አዘጋጅቶታል። እድገት ዋይሶ እንደሚከተለው ታቀርበዋለች። ሲዳማ ባንክ በ2025/26 በጀት ዓመት 446.8 ሚሊዮን ብር ያልተጣራ ትርፍ በማስመዝገብ ካለፈው ከበጀት ዓመት አንጻር ከ430 በመቶ በላይ እድገት ማሳየቱ ተገልጿል። ባንኩ ለሁለት ቀናት ያካሄደውን የ2025/26 በጀት ዓመት የስራ አፈጻጸም ግምገማና ዓመታዊ የስራ አመራር ጉባኤ በማጠናቀቅ የዓመቱን ውጤቶች ይፋ አድርጓል። የባንኩ ዋና ስራ አስፈጻሚ አቶ ታደሰ ሀጥያ እንደገለጹት ባንኩ በበጀት ዓመቱ 5.72 ቢሊዮን ብር ተቀማጭ ገንዘብ በማሰባሰብ እቅዱን ከእቅድ በላይ ማሳካት ችሏልም ብለዋል። በውጭ ምንዛሬ አሰባሰብም 10 ሚሊዮን ዶላር ለመሰብሰብ ከተያዘው እቅድ በላይ 35.5 ሚሊዮን ዶላር በመሰብሰብ 350 በመቶ የአፈጻጸም ውጤት አስመዝግቧል። የባንኩ ጠቅላላ ሀብት 8.1 ቢሊዮን ብር በመድረስ 55.7 በመቶ እድገት ያሳየ ሲሆን የደንበኞችም ቁጥር ከ500 ሺህ በላይ መድረሱ ተገልጿል። በብድር አቅርቦት ዘርፍ 2.9 ቢሊዮን ብር ለደንበኞች በማቅረብ አጠቃላይ የብድር ክምችቱን ወደ 3.68 ቢሊዮን ብር ከፍ ማድረጉን የገለጹት ዋና ስራ አስፈጻሚው ከ97.31 በመቶ በላይ የብድር መልሶ ክፍያ አፈጻጸም ማስመዝገቡንም አስታውቋል። ባንካችን እንግዲህ ስራ ከጀመረ ጊዜ ጀምሮ የተለያዩ ስኬቶችን እያስመዘገበ ነው የቆየው። በትርፍ በሀብት አሰባሰብ፣ በብድር አመላለስ፣ የውጭ ምንዛሬ ግኝቶች ላይ የተለያዩ አፈጻጸሞችን ሲያስመዘግብ ነው ያሳለፈው። በዚህ አመት ደግሞ እንደዚሁ ከፍተኛ ውጤት ያስመዘገብንበት አመት ነው። በሀብት አሰባሰብም ከእቅዳችን በላይ ተፈጻሚ አድርገን 5.7 ቢሊዮን ብር ሀብት ያሰባሰብንበት አመት ነው። ሌላው በውጭ ምንዛሬ ደግሞ ከ35 ሚሊዮን ዶላር በላይ ሀብት አሰባስበናል። ሌላው ደግሞ በትርፍ ረገድም ደግሞ ከ440% በላይ ጭማሪ በማሳየት 446 ሚሊዮን ብር ትርፍ አስመዝግበናል። ይሄ እንግዲህ ለሼርሆልደሮቻችን ከፍተኛ ደስታን የሚፈጥር ነው ብለን እናምናለን። ባንኩ በአሁኑ ጊዜ ሀብቱ ከ8.1 ቢሊዮን ብር በላይ እንዲሆን ማድረግ ችለናልና ለዚህ ደግሞ የባንኩን ደንበኞች ባለአክሲዮኖችንና እንዲሁም የክልሉን መንግስትም ለማመስገን እንፈልጋለን። ባንኩ በዲጂታል ዘርፍ አገልግሎት የሞባይል ባንኪንግ መተግበሪያውን ለደንበኞች በማስተዋወቅ ጉልህ ውጤት ማስመዝገቡን ጠቅሰው በቀጣይም ባንኩን ሙሉ በሙሉ ወደ ዲጂታል ስርዓት ለማሸጋገር ስራዎች እንደሚጠናከሩ ገልጸዋል። በቴክኖሎጂ ዘርፍ ባንካችን ከዚህ በፊት በዩኤስኤስዲ በሚባለው 842 ኮድ ሞባይል ባንኪንግ ጀምሮ ነበረ። አሁን ግን ወደ አፕሊኬሽን አሳድጎ ሞባይል ባንኪንግ እና ኢንተርኔት ባንኪንግን ላውንች አድርጓል። በዚህም ደግሞ ደንበኞቻችን በቀላሉ
በተለይ ኢንተርኔት ያለባቸው አካባቢዎች ላይ በነጻነት የሚጠቀሙበትን ቴክኖሎጂ ተግባራዊ አድርገናል። እንዲሁም ከዚህ በፊት የነበረው አንዳንድ ኔትወርክ በሌለበት በስልክ ብቻ የሚሰራ 842ም ዩኤስኤስዲ ኮድም በዛም ስራችንን እየሰራን እንገኛለን። ባንኩ በቴክኖሎጂ ያለውን ትስስር እያጠናከረ ከተለያዩ መንግስት ተቋማት ጋር ኢንተግሬት በማድረግ የኢንተግሬሽን ስራዎችን በመስራት ስራዎቻችንን ዲጂታላይዝ አድርገን ነው እየሰራን ያለነው። የውሃ አገልግሎት በጣም በተጠናከረ መልኩ ዲጂታላይዝ አድርገን እየሰራን እንገኛለን። የገቢ ግብር ስራዎችን ዲጂታላይዝ አድርገን ከቴሌ ብር ጋር ኢንተግሬትድ ሆኖ በዛ እየሰበሰብን እንገኛለን። በጉባኤው ማጠቃለያ ላይ የላቀ አፈጻጸም ላሳዩ መምሪያዎችና የቅርንጫፍ ስራ አስኪያጆች የምስክር ወረቀትና ዋንጫ የተበረከተላቸው ሲሆን በቀጣይ ባንኩን በተሻለ ደረጃ ውጤታማ ለማድረግ እንደሚሰሩም ቃል ገብተዋል። ባሳለፍነው በጀት ዓመት ከፍተኛ ውጤት ባንኩ አስመዝግቧል። ለዚህም ትርፋማ ነው ባንካችን። በዚህ ትርፍ እጅግ በጣም ደስ ብሎኛል። ይሄ ማለት የሚያዘናጋን አይደለም። ለሚቀጥሉት ዓመታት ሰፊ ስራ መስራት እንደምንችል አሳይመንትን የሰጠን ስራ ነው ብለን መውሰድ እንችላለን ማለት ነው። የሐዋሳ ጤና ሳይንስ ኮሌጅ ለ31ኛ ዙር በዲፕሎማና በዲግሪ መርሃ ግብር ያሰለጠናቸውን 830 ተማሪዎችን አስመረቀ። ተማሪዎቹ በመጀመሪያው ዲግሪ በ7 ዲፓርትመንት እንዲሁም በደረጃ 4 ደግሞ በ8 ዘርፎች ተመርቀዋል። እሌኒ አርቃ ተጨማሪ አላት። በምረቃ መርሃ ግብሩ ላይ በክብር እንግድነት ተገኝተው ተማሪዎችን ያስመረቁት የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ባስተላለፉት መልእክት አንጋፋው የጤና ሳይንስ ኮሌጅ ዘንድሮ ለ31ኛ ዙር ተማሪዎችን ሲያስመርቅ ከእውቀት ከልምዳቸው ሳይሰስቱ ይህን ሁሉ ባለሙያ ላፈሩ መምህራን ከሌላቸው ላይ ቆርሰው ላስተማሩ ወላጆች እንዲሁም ለኮሌጁ ማህበረሰብ በሙሉ እንኳን ለዚች ልዩ ቀን አበቃችሁ፣ እንኳን ደስ አላችሁ ብለዋል። ዛሬ ተመራቂ ተማሪዎች እዚህ እንዲደርሱ ለዚህ ቀን እንዲበቁ በማስተማር ሂደት ውስጥ ከእውቀታችሁ ሳትሰስቱ የተጋችሁ መምህራኖች እንዲሁም ደግሞ ከሙላታችሁ ከጉድለታችሁ ያላችሁን ነገር ቆርሳችሁ ተመራቂ ተማሪዎች እዚህ እንዲደርሱ ለለፋችሁ ወላጆች እንዲሁም ደግሞ እድሉን ስታገኙ በትጋትና በጥረት በብዙ ፈተና አልፋችሁ ለዚህ የበቃችሁ ተመራቂ ተማሪዎቻችንን ሁላችሁንም እንኳን ደስ አላችሁ፣ እንኳን አደረሳችሁ። በሲዳማ ክልል ሞዴል የጤና ስርዓትን ለመገንባት በሚደረገው ጉዞም የዕለቱ ተመራቂዎች ጉልህ ሚና ማበርከት እንደሚጠበቅባቸው ያሳሰቡት ኃላፊዋ ለማህበረሰባቸው ጤና ዘብ በመቆም ህዝባቸውን በመልካም ስነ ምግባር በርህራሄና በቅንነት በማገልገልም ሙያዊ ግዴታቸውን እንዲወጡ ያደራ መልእክታቸውን አስተላልፈዋል። የሲዳማ ክልል የጤናውን ስርዓት ሞዴል ለማድረግ አቅደን በምንሰራው ትልቁ ግባችን ላይ ተከታታይ የጤና ባለሙያ ስልጠና ስርዓት ውስጥ ወይም በተቋማት ውስጥ ለሚሰሩ ተቋሞች በመስጠት ላይ ይገኛል። ውድ ተመራቂ ተማሪዎቻችን አንጋፋ በሆነው በሐዋሳ ጤና ሳይንስ ኮሌጅ እውቀት አግኝታችሁ ክህሎት አግኝታችሁ በተግባር ተፈትናችሁ ለዛሬ በቅታችኋል። ከዚህ በኋላ የሚኖራችሁ ምዕራፍ ላይ የጤና አገልግሎት በባህሪው በስነ ምግባር በእውቀት በክህሎት ፈራሃ እግዚአብሔርን ተይዞ የሚሰራ ስራ ከመሆኑ አንጻር በቀጣይ የስራችሁ ዘመን ላይ ርህራሄ የተሞላበት እንክብካቤ የተሞላበት ፈራሃ እግዚአብሔር ያለበትን የጤና አገልግሎት ለማህበረሰባችን እንድትሰጡ አደራ እያልኩኝ በድጋሚ ውድ ተመራቂዎች፣ የተመራቂ ወላጆችና ቤተሰቦች እንዲሁም የተመራቂ መምህራን በሙሉ የኮሌጁ ሰራተኞችን እንኳን ደስ አላችሁ። የሐዋሳ ጤና ሳይንስ ኮሌጅ ዲን ወይዘሮ ትሁን ፈለቀም በበኩላቸው ከብዙ ውጣ ውረድና ልፋት በኋላ የድካማቸውን ፍሬ ለማየት ለተገኙ ተመራቂዎችና ወላጆቻቸው የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። በ1972 ዓ.ም በጤና ረዳትነት ተማሪዎችን በማስተማር የጀመረው ይህ ኮሌጅ በአሁኑ ሰዓትም በ6 የዲግሪና በ7 የዲፕሎማ ፕሮግራም ተማሪዎችን ተቀብለው በማሰልጠን በስነ ምግባር የታነጹ ብቁና ርህራሄን የተላበሱ ባለሙያዎችን በጥራት በማሰልጠን የሚጠበቅበትን ኃላፊነት እየተወጣ የሚገኝ ተቋም መሆኑንም ወይዘሮ ትሁን ተናግረዋል። ኮሌጃችን ታሪካዊ አመሰራረትና እድገትን ጉዞ
46 ዓመታትን የፈጀ ሲሆን በዚህ ቆይታ ውስጥ በርካታ ሂደቶችን እየሄደ የዛሬውን ቀን የደረሰን በጥቂቱ ለማንሳት ያክል ኮሌጁ በ1972 ዓመተ ምህረት የጤና ረዳቶች ማሰልጠኛ ተቋም በመሆን የተመሰረተ ሲሆን እስከ 1989 ድረስ በዚሁ ስልጠና ቆይቷል። ከ1990 እስከ 1995 ዓመተ ምህረት ደረጃውን በማሳደግ በዲፕሎማ ፕሮግራም በነርሲንግ እና በሌሎች የጤና ሙያ ዘርፎች ማሰልጠኛ ትምህርት ቤት ሆኖ አገልግሏል። በ1996 ዓመተ ምህረት በአዋጅ አዲስ ስያሜ በማግኘት የሐዋሳ ጤና ሳይንስ ኮሌጅ በመባል በክልል ደረጃ የሚገኝ የጤና ሳይንስ ኮሌጅ ሆኖ እንደ አዲስ በአዋጅ ከተቋቋመ በኋላ በዲፕሎማ ብቻ እያሰለጠነ ቆይቷል። ከ2005 ዓመተ ምህረት እስከ 2014 ዓመተ ምህረት ድረስ በቀድሞ የከፍተኛ ትምህርት አግባብነትና ጥራት ኤጀንሲ በተሰጠው ሙሉ ዕውቅና መሰረት ከዲፕሎማ በተጨማሪ በ3 የዲግሪ ፕሮግራሞች ተማሪዎችን ተቀብሎ ሲያሰለጥን ከቆየ በኋላ በ2015 ዓመተ ምህረት ኮሌጁ ከጤና ቢሮ ጋር በመተባበር የፍላጎት ዳሰሳ ጥናት በማድረግ ወይንም ኒድ አሰስመንት በማድረግ በጤና ሚኒስቴርና በትምህርት ሚኒስቴር በተዘጋጀው አዲሱ ስርዓተ ትምህርት መሰረት ከትምህርትና ስልጠና ባለስልጣን ባገኘው ሙሉ ዕውቅና መሰረት በ6 የዲግሪ ፕሮግራሞች ለማሰልጠን ጀምሯል። ከጊዜ ወደ ጊዜ የኮሌጁን የመማር ማስተማር ሂደትን ለማሻሻልና ጽዱና ምቹ አካባቢን ለመፍጠርም በተሰራው ስራ ተማሪዎች እየተዝናኑ የሚያጠኑበት ስፍራ በማመቻቸት የኮሌጁን አገልግሎት በቴክኖሎጂ በማዘመን እንዲሁም የተለያዩ የሪፎርም ስራዎችና የማህበረሰብ አገልግሎት የተጀመረው ስራም ውጤት እያመጣ መሆኑን ተናግረዋል። ዲኖ አክለውም የጤና ሙያ በገንዘብ የማይተመንና ድንበር የሌለው በመሆኑ የዕለቱ ተመራቂዎችም በተመደቡበት የሙያ መስክ በትጋትና በአገልጋይነት መንፈስ ሊሰሩ እንደሚገባም አሳስበዋል። የዕለቱ ተመራቂዎችም በመርሃ ግብሩ የሙያ ቃለ መሐላ የፈጸሙ ሲሆን ከፍተኛ ውጤት ካስመዘገቡ ተመራቂዎች ውስጥም የዋንጫና የሜዳሊያ ሽልማት ተበርክቶላቸዋል። ሁሉም ነገር ለሴቶች እንትን ላይሆን ይችላል የተመቻቸ ስላልሆነ እኔ በተቻለኝ አቅም ጥረት አረግ ነበር ከፈጣሪ ጋር ማለት ነው። የምችለውን ያህል እታገል ነበር። ትምህርት ቤቱን በጣም አሪፍ ነበር። የሚያስተምሩን አስተማሪዎች ምናምን አሪፍ ነበሩ እና በዛ እዚህ ደርሻለሁ። ያመጣሁት ነጥብ 95.7 ሲሆን ይሄንን ይቅርና ከዚህም በላይ ሴቶች ማምጣት ይችላሉ። ሴት በመሆንሽ ምንም የምታጩም ማድረግ የሚሳንሽም ነገር የለም። እግዚአብሔር ይመስገን። ስኬት ባለቤት እግዚአብሔር ነው። እንግዲህ ሁሉም በሱ ነው የሚሆነው። ግን ያው እግዚአብሔርም እንደረዳን በረዳን መጠን ደግሞ እኛም የራሳችን ሆነ ጥረትና የራሳችን ሆነ ትጋት ያስፈልጋል። ለየትኛውም ስኬት የራሳችን ሆነ ጥራት ካለው መድረስ የሚገባንን ወይም ማግኘት የሚያስፈልገንን ውጤት ማግኘት እንችላለን ብዬ ተስፋ አደርጋለሁ። ግን ለዚህ ስኬቴ መጀመሪያ ያው እንዳልኩ እግዚአብሔር ነው። ቀጥሎ ደግሞ ውድ ቤተሰቦቼና ውድ ባለቤቴ ለዚህ ስኬቴ የመጀመሪያ የምላቸው ሰዎች ናቸው። ሐዋሳ ያኔት ሊያና ጤና ሳይንስ ኮሌጅ በዘንድሮ የትምህርት ዘመን 158 ሰልጣኞቹን አስመርቋል። ኮሌጁ በሶስተኛ ዙር በመጀመሪያ ዲግሪና በማስተርስ በተለያዩ የሕክምና ሙያ ያሰለጠናቸውን 158 ተማሪዎችን አስመርቋል። ተሻለ ቱንሽ አዘጋጅቶታል። እሊና አርቃ እንደሚከተለው ታቀርበዋለች። የሐዋሳ ያኔት ሊያና ጤና ሳይንስ ኮሌጅ በሶስተኛ ዙር በመጀመሪያ ዲግሪና በማስተርስ ዲግሪ በተለያዩ የሕክምና ሙያ የሰለጠኑ 158 ተማሪዎችን ያስመረቀ ሲሆን በምረቃ ስነ ስርዓት ላይ ተገኝተው ንግግር ያደረጉት የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ኮሌጁ ከመደበኛ የመማር ማስተማር ስራው ጎን ለጎን የማህበረሰቡን ጤና በመጠበቅ በተለያዩ የሕክምና ዘርፎች አገልግሎት በመስጠት ላይ እንደሚገኝ አስታውሰው የዛሬ ተመራቂዎች ህብረተሰቡን በመልካም ስነ ምግባር በቅን ነትና በትጋት በማገልገል የተሰጣቸውን ታላቅ ኃላፊነት በብቃት መወጣት አለባቸው ብለዋል። የጤና ቴክኖሎጂዎችን በኢንቨስትመንት በጤና ኢንቨስትመንት በተለያዩ ዲፕሎማሲዎችና በዓለም አቀፍ ድርጅቶች ጋር ባለ ግንኙነት ወደ ሀገር ውስጥ በማስገባት የግሉ ዘርፍ በተለይ ፈርቀዳጅ ከሆኑ የግሉ ዘርፍ መሪዎች በመሆን ዓለም አቀፍ የሚመጥን የሕክምና አገልግሎት ለማህበረሰባችን ለማቅረብ እየተሰራ ላሉ ስራዎች እንደ ክልል መንግስት እውቅና መስጠት እንፈልጋለን። እስካሁን ባለን በ15 እና በ14 ዓመታት ውስጥ ያሉ የአጋርነት ስራዎችን አስፍተን በምንሄድበትና በቀጣይ በሐዋሳ ከተማ
በሲዳማ ክልል በተለይ በሐዋሳ ከተማ የሜዲካል ቱሪዝም ማዕከል ለማድረግ ለጀመርናቸው ስራዎችና በቀጣይ ደግሞ አስፍተን ለምንቀጥላቸው የአጋርነት ስራዎቻችን ላይ የክልሉ መንግስት ጤና ቢሮ ምቹ ሁኔታዎችን ለመፍጠር ከእናንተ ጋር አብሮ ለመስራት በሩ አሁንም ክፍት እንደሆነ መንገር ፈልጋለሁ። ውድ ተመራቂ ተማሪዎች በተለይ ጥራትን እና ቴክኖሎጂን መሰረት አድርጎ በሚያሰለጥን ተቋም ውስጥ በመማራችሁና በመመረቃችሁ እድለኞች መሆናችሁን እነግራችኋለሁ። ከዚህም ያገኛችሁትን ዕውቀትና ልምድ ወስዳችሁ በእውቀት በክህሎት በቅታችሁ ተወዳዳሪና ለማህበረሰባችን ደግሞ ሳሰስቱ ርህራሄ የተሞላበት የጤና እንክብካቤ እንድትሰጡ ጥሪ ያደረኩ መልእክቴን አስተላልፋለሁ። የሐዋሳ ከተማ አስተዳደር ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አቶ አገናኔቶ በበኩላቸው የጤናውን ዘርፍ ለማሳደግና ብቁ የተማረ ዜጋን ለማፍራት በመንግስት ጥረት ብቻ የሚቻል ባለመሆኑ የግል ተቋማትን መደገፍ እንደሚያስፈልግ ጠቅሰው ኮሌጁ በሐዋሳ ከተማና በአካባቢው በግል ከፍተኛ የትምህርት ተቋማት ዘርፍ ብቃት ያለው የሰው ኃይል በማሰልጠንና ለህብረተሰቡ የሕክምና አገልግሎት በመስጠት የበኩሉን ሚና እየተወጣ የሚገኝ ተቋም መሆኑን አንስተዋል። መንግስት የጤና ስርዓታችንን የበለጠ ውጤታማ ተደራሽና ጥራት ያለው ለማድረግ በርካታ የማሻሻያ ስራዎች እየተገበረ ይገኛል። የመከላከል ላይ የተመሰረተ የጤና ስርዓትን ማጠናከር፣ የጤና ተቋማትን በተሻለ አቅም ማሳደግ፣ ብቁ የጤና ባለሙያዎችን ማፍራት፣ የዘመነ ቴክኖሎጂና በጤና አገልግሎት ማስገባትና የግሉ ዘርፍ ተሳትፎን ማስፋፋት ከዋና ትኩረቶቹ መካከል ይገኛል። የጤና ልማት የመንግስት ብቻ ኃላፊነት አይደለም። ይህ የጋራ ጥረት የሚጠይቅ ሀገራዊ ተልዕኮ ነው። መንግስት፣ የግሉ ዘርፍ፣ የትምህርት ተቋማት፣ የሙያ ማህበራትና የህብረተሰብ በጋራ ሲሰሩ ብቻ የሁሉም ዜጎች የጤና ፍላጎት በተሻለ ሁኔታ ሊሟላ ይችላል። በዚህ ረገድ የግሉ ዘርፍ ከፍተኛ ነው፣ ሚና ከፍተኛ ነው። የግል ጤና ተቋማት የሕክምና አገልግሎት ከማስፋፋት ባሻገር የጤና ባለሙያዎችን በማሰልጠን የስራ ዕድል በመፍጠርና የጤና ስርዓቱን በማጠናከር ወሳኝ አስተዋጽኦ እያደረጉ ይገኛሉ። የዛሬው የሊያና ሄልዝ ኬር 3ኛ ዙር የምረቃ ስነ ስርዓትም የዚህ የጋራ ጥረት ተጨባጭ ውጤት ነው። የያኔት ሊያና ጤና ሳይንስ ኮሌጅ መስራች ዶክተር ግርማ አባቢ እንደገለጹት ተቋሙ በዛሬው ዕለት በደረጃና በዲግሪ መርሃ ግብር ለ3ኛ ዙር በተለያዩ የሕክምና ሙያ ዘርፎች ያሰለጠናቸውን 158 ተማሪዎች ማስመረቁን ጠቅሰው ኮሌጁ ዘመኑ የሚጠይቀውን ቴክኖሎጂ በመጠቀምም ላለፉት 5 ተከታታይ ዓመታትም በትጋት በመስራት በርካታ የጤና ባለሙያዎችን ማፍራት መቻሉንም ተናግረዋል። የሰው ኃይላችን ሁሉ ነገራችን ነው። ስለዚህ ተማሪዎቻችን ብቁ በእውቀትም በክህሎትም በአስተሳሰብም በሰብዕናም በአመለካከትም ብቁ እንዲሆኑ ሰፊ ስራ እንሰራለን። ፋከልቲዎቻችን መምህራኖቻችን የበቁ እንዲሆኑ ሰፊ ስራ ይሰራል። ሐኪሞቻችን አጠቃላይ ሐኪም የሆኑትን ስፔሻሊቲ እንዲማሩ ሰፊ ስራ እየሰራን ነው። ስፔሻሊስቶቻችን ውጭ ሀገር ልከን ህንድ፣ ፓኪስታን፣ ግብጽ የተለያዩ ሀገራት ልከን የሰብ ስፔሻሊቲ ትሬኒንግ እናሰጣለን። እስካሁን ወደ 10 የሚጠጉ ስፔሻሊስቶቻችንን ወደ ውጭ ልከን እንዲማሩ አድርገናል። መሪዎቻችንን እናበቃለን። እዚህ መሃል ያሉት በርካቶች የማስተርስ ተመራቂዎች እስከዛሬ ከ20 በላይ የሚሆኑት የራሳችን መሪዎች የበለጠ በጤና ሲስተም ማኔጅመንት እንዲሰለጥኑ እያደረግን ያለ ነው። ስለዚህ የሰው ኃይል ብቃት ልህቀት ለሊያና ዋናው ምሰሶ ነው። ትምህርታቸውን ሲከታተሉ የቆዩ ተመራቂ ተማሪዎችም ባገኙት እውቀት ሳይሰለቹ የሙያ ብቃታቸውን በአግባቡ እንደሚወጡም ተናግረዋል። ላለፉት 4 ዓመታት ይሄን ለማግኘት ብዙ ለፍቻለሁ። ፋሚሊዎቼ በጣም ብዙ ለፍተዋል። ከኔ በላይ ፋሚሊዎቼ ደስ ብሏቸው ስላዩ በጣም ደስ ብሎኛል። በጣም ደስ ብሎኛል። ያው ከባድ ነው ትምህርት ኢትዮጵያ ውስጥ ለሴቶች ምናምን፣ ግን ያው ከእግዚአብሔር ጋር ቤተሰብም ድጋፍ ምናምን ስለነበረኝ መወጣት ችያለሁ እና በጣም ደስ ብሎኛል። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎቻችን የተከታተላችሁትን ይመስሉ ነበር። ከዜናዎቹ ጋር ሰላማዊ ቲቦ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አደረግን። ባላችሁበት ሰናይ ምሽት